እንደ ተቋም ዘርፉን ለመቀላቀል በባለስልጣኑ መመሪያ መሰረት ቢያንስ 100 ሚሊዮን ብር ካፒታልና ኩባንያ ማቋቋምን የሚጠይቅ ስለመሆኑ የኢትዮጵያ ካፒታል ገበያ ባለስልጣን ይጠቁማል። በዚህም ስንቄ ኢንቨስትመንት ባንክ ቅድመ ዝግጅት ሲያደርግ ቆይቶ መመሪያው የሚጠይቃቸውን እንደ ሰው ኃይልና ካፒታል ያሉ የመመዘኛ መስፈርቶችን አሟልቶ ፈቃድ ወስዷል። አስፈላጊ ሰነዶችን ዋና ስቴክሆልደሮችን ኮንሰልት በማድረግ የኢትዮጵያ ሴኩሪቲ ኤክስቼንጅ ጭምር ሄደን ምንድነው አስፈላጊ ነገሮች ማሟላት ያለብን ብለን በመጠየቅ ጋይዳንስ በመውሰድ ተጨማሪ ደግሞ ኤክስፖዠር ቪዚትንም አድርገናል። በእነሱ ሪኮሜንዴሽን መሰረት በዚህ ሂደት ነው እንግዲህ የመጣ ነው። እንግዲህ ዛሬ ላይሰንሱን ለመውሰድ በቅተናል ማለት ነው። ኢንቨስትመንት ባንክ ከሪሰርች ከአናሊሲስ ከትሬደር ከትራንዛክሽን አድቫይዘር ሆኖ ከመስራት ኩባንያዎችን ከመደገፍ ሰከንደሪ ማርኬትን ከማገዝ ሁለተኛ ደረጃ ገበያ ምንለው ማለት ነው በርካታ ሚና ያለው ስለሆነ ያንን ሚና ለመወጣት የሚያስችል ቁመና ላይ መሆኑን ለማረጋገጥ ከጁላይ 15 ጀምሮ እንግዲህ ከሐምሌ 2014 ጀምሮ በመደበኛ ሁኔታ አፕሊኬሽኑን ካቀረበበት ጊዜ ጀምሮ ከዛ በፊትም በህጉ የተቀመጡ ሪኳየርመንቶችን ለማስረዳት የሚያስፈልጋቸው ነገሮች እንዲያሟሉ ከማገዝ አንጻር በርካታ ጊዜያት በጋራ ሰርተናል። ከዚህ በፊት ፈቃድ አግኝተው ከተቀላቀሉ ኢንቨስትመንት ባንኮች የተሻለ ካፒታልን ይዞ መግባቱን ያነሱት ስራ አስፈጻሚው 497 ሚሊዮን ብር በመክፈል በቀጣይ ገበያው ላይ ተወዳዳሪ እንደሚሆን ነው የተናገሩት። በካፒታል ረገድ ሰብስክሪፕሽኑ 1 ቢሊዮን ነው የተከፈለው 497 ሚሊዮን ነው። ስለዚህ ከዚህ በፊት ላይሰንስድ ከሆኑት ኢንቨስትመንት ባንኮች የተሻለ ካፒታል አለንኛ። ምንድነው እንግዲህ ሲንቄ ኢንቨስትመንት ባንክ ዋናው ዓላማ አንደኛ ካፒታል ማርኬት አካባቢ ያሉን ፕሮዳክት አዳዲስ ፕሮዳክቶችን ማስተዋወቅ ነው። አንድ ይሄ ነው። ኢንቨስተር ከገበያ ካፒታል ገዝቶ ወይም ደግሞ ፋይናንሱን የሚፈልግ ካፒታሉን ገዝቶ ፕሮጀክቱን ፋይናንስ እያደረገ የስራ እድል የሚፈጥርበት ሁኔታ ይፈጥራል ማለት ነው። ባንኩ አምስተኛው የኢንቨስትመንት ባንክና በባንኪንግ ግሩፕ የተቋቋመ አራተኛው የኢንቨስትመንት ባንክ መሆን ችሏል ያሉት የካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተልህቁ ካፒታል ገበያ በሁሉም ሴክተር የቀደሙ ችግሮችን በመቅረፍ ለኩባንያዎች የፋይናንስ ድጋፍና ሌሎች መፍትሄዎችንም ይዞ የሚመጣ ስለመሆኑ ያነሳሉ። የፕራይቬት ሴክተር እንቅስቃሴን ለማሳደግ በተለይ የግል ኩባንያዎች ትልቁ ማነቆ የነበረውን የፋይናንስ አቅርቦትን የረጅም ጊዜ ፋይናንስ አቅርቦትን ለማምጣት ነው። እንግዲህ ባንክ አስፈላጊ ሆኖ በአንድ ኢኮኖሚ ውስጥ ግን ደግሞ ሌላኛው ደጋፊ ኮምፕሊመንተሪ ሆነው ሶርስ ኦፍ ኢንቨስትመንት ሶርስ ኦፍ ፋንድ ካፒታል ገበያ ነው ማለት ነው። ስለዚህ ለባንኮች ብቻ ሳይሆን ይሄ ካፒታል ማርኬት ለኢኮኖሚውም ለፕራይቬት ሴክተሩም ለኢንቨስትመንቱም በጣም ትልቅ አንቀሳቃሽ ኃይል ካታሊስቲክ የሆነ ሮል ይጫወታል ብለን ነው የምናስበው። ከሀገር ውስጥ ባለፈ የውጭ ሀገራት ኩባንያዎች ወደ ኢትዮጵያ ካፒታል ገበያ እየመጡ ስለመሆኑ የነገሩን ዳይሬክተሯ በናይጄሪያ የሚገኝ ኩባንያም ማመልከቱን የጠቆሙት በጣም ባንኮች ብቻ ሳይሆኑ የሀገር ውስጥ ባንኮች ብቻ ሳይሆኑ የውጭ ሀገር ተሳታፊዎችም ባለፈው ሳምንት ለመጀመሪያ ጊዜ ከሌላ ሀገር ከናይጄሪያ ያለ አንድ ኩባንያ በኢትዮጵያ ካፒታል ገበያ ውስጥ ለመሳተፍ በኢንቨስትመንት ኮሚሽን በኩልና በሌሎች ተቋማት የሚያስፈልገውን ዝግጅት ጨርሶ ፎርማሊ አፕሊኬሽን አቅርቧል። ሌሎችም በባንኪንግ ሴክተርም ያሉ እንዲሁም ከባንኪንግ ሴክተር ከፋይናንሻል ሴክተር ውጭ ያሉ የግል ኩባንያዎች በሴኩሪቲዝ ኢንቨስትመንት አድቫይዘርነት፣ በትራንዛክሽን አድቫይዘርነት፣ በኢንቨስትመንት ባንክነት ለመወዳደር አመልክተዋል።